እየመሰከሩ ነው። አንቺን አይዞሽ ማለት ከባድ ነው። ምክንያቱም አንቺ የብዙ ሰው ብርታት ስለሆንሽ ብዙ ሰዎችን ያጠነከርሽ፣ ተስፋ የቆረጡትን አሁን የሚንጫጩት ሌቦች ናቸው። ሌቦች ተደብቀው የሰው ብር የሚበሉ ፕሮፋይል ፎቶ የሌላቸው ኦኬ ናቸው። ሌባ ነው እየተንጫጫ ያለው። ስለዛ እግዚአብሔር ደግሞ ከእውነት ጎን ነው። አንቺ ታሸንፊያለሽ፣ አሸናፊ ነሽ። ስለዛ በፍጹም ሊሰማሽ አይገባም። አቡ ሰው ወደደ እግዚአብሔር ወደደ ነው። እናቴ እንደዛ ትላለች። ሰው ወደደሽ እግዚአብሔር ወደደሽ። ምክንያቱም አካውንት ቢዘጋ አካውንት ይከፈታል። ስለዛ ምንም ነገር ሊሰማሽ፣ ጥቂቶች ይጠሉሻል፣ ብዙዎች እንወድሻለን። አንቺ ህዝብ ነሽ፣ የኢትዮጵያ ህዝብ ነሽ። ነፍሶችን የምታተርፊ፣ ህፃናቶችን የምትታደጊ መልካም ሴት ነሽ። ስለዛ ይንጫጩ፣ ተያቸው፣ ያዘጉ አዲስ ይከፈታል። እኔ ቅድም አላየሽኝም፣ መብርሃንን የኔን አካውንት ሰጥሻለሁ። እኔ ብዙ አሁን አልጠቀምበትም። እግዚአብሔርን በኢሜይል ነው የከፈትኩት። ይሄው ከተዘጋ ማምላክን ውሰጅ፣ የኔ አካውንት አልፈልገውም። ምክንያቱም እኔ ምንም አልሰራበትም፣ ምንምም የሰራውበት ነገር የለም። 5 ዓመት ተጠቅሜበታለሁ። 5 ዓመት የሰራውት ነገር የለም። ስለዚህ አንቺ ትላንት መተሽ መልካም ብዙ ነፍሶችን አድነሻል። ብዙ የታመሙትን እኔ አንድ ልጅ ትዝ ይለኛል፣ በእጅ ታቅፈውት አሁን ራሱ ሕክምና ቦታ ነው ያለው። ስሙ ጠፋብኝ። ዛሬ ላይ ቆሟል። ቆሞ አለሙ አለሙ አንቺ ነሽ የምትመጪው። ለአለሙ እኔ አልቅሼ አልሞላ ብሎ ብሩ በቃ አለመሙላቱ አልቅሼ ሳለቅስ 6 ጓደኞቼ 100 ሺህ ወዲያው አዋጥተው ላይቭ ላይ በሰዓታት ውስጥ ነው የጎደለችው 600 ሺህ። በቃ 600 ሺህ ብቻ ጎሎኝ ሳለቅስ ነው። ትክክል ነበር አይቻለሁ ብለው 6 ጓደኞቼ 100 ሺህ 600 ሺህ በሰዓታት ውስጥ ሞላ። ያ ስለዛ አቡዬ የሚሰራ ሰው ነግሬሻለሁ። ቤትን ለማስፋት አፍርሰሹ ነው የምትሰሪው። ስትገፋ ሲገፋ ቤቱ አይሰፋም፣ ግን ጡንቻሽ ይጠነክራል። እንደዚህ በገፉሽ ቁጥር አንቺ ትጠነክሪያለሽ። አንቺ የኢትዮጵያ 86 ብሔር ብሔረሰብ ነሽ። ስለዛ ፈጽሞ ሊሰማሽ አይገባም። ይሄ አካውንት እንኳን ቢዘጋ የኔን አካውንት ስም ቀይረሽ መጠቀም ትችላለሽ። ስለዛ ጥቂቶች ነው የሚጠሉሽ፣ ብዙዎች እንወድሻለን። ብዙዎች ከአንቺ ጎን ነን። አንቺን ማጥፋት ሴትን ልጅ ማጥፋት ነው። ስለዛ አይሳካላቸውም። እንወድሻለን። ዊ ላቭ ዩ። አመሰግናለሁ። ከጎኔ ስለቆምሽ አመሰግናለሁ ሰላምዬ። ቴንክ ዩ። ፈጣሪ ያክብርልኝ። እሺ ቤዝዬ፣ ኧረ ገስት ገብቶ ማያቅ ሰው ገስት ገባ ዛሬ። ገስት ገብቶ ማያቅ ሰው። አቡይ እንዴት ነሽ የኔ ቆንጆ? በጣም ደህና ነኝ። በጣም ነው ደስ ያለኝ አካውንቱ ስለተከፈተ። እኔ ግን ላመሰግን የምፈልገው አይሚን ድሮኖች በቃ እኔ እንጃ ላይክ መግለጽ ሁሉ ያቅተኛል። በጣም በቃ እኛ እንኳን ሲደብር አሁን አንቺ ከሰዓት ኖሪ ስትቀሪ እነሱ ጋር ገብተን እንትን ስንል የሆነ በቃ ቤተሰብነት ነው የሚያሳዩ። እንዴት አድርገው እንደሚከራከሩሽ አዲስ ህይወት፣ እንደገና ደግሞ ሁሉም እነዚህ ድሮ ምልክት ያላቸው ሰዓዲ መሲ እና እነሱም በጣም ማመስገን እፈልጋለሁ። ዳይመንድ እና አቡዬ እንወድሻለን። በርቺ። ነው በደንብ ብዙም ማውራት አልችልም። በቃ ቻው ቤዝዬ። እጅግ በጣም አድርጌ አመሰግናለሁ። ቲክቶክ ከጀመርኩኝ ጀምሮ ከዛሬ 2 ዓመት ከተዋወቅን ጀምሮ ከቲክቶክ ላይ ከተዋወቅናቸው ሰዎች በአካል ያገኘሁት በጣም የሚቆጠር ሰው ነው። ቤዝዬን በአካል አግኝቻታለሁኝ እና በጣም ነው የማመሰግነው ከጎኔ ስለሆንሽ። በጣም ሲከፋኝ፣ በጣም ስቀጠቀጥ፣ በጣም ቅጥቀጣ ይበዛብኛል እኔ ላይ ቲክቶክ ላይ ሲነሱ እየመጣሽ በውስጥ ከጎንሽ ነን ያልፋለሽ ይህን ነገር መቼ ማረሳውን ቤዝዬ አመሰግናለሁ። በክፉ በደጉም ስወድቅም ሲነሳም ሁሌ በደስታዬም ባዘኔም ከጎኔ ስለሆንሽ አመሰግናለሁ አቡዬ። እኛም እናመሰግን። እኛ እንደዚህ የምናደርገው እኮ አንቺ የምታረጊልን ነገር ስለምንወድ ስለምንፈልግ ነው። አሚን ራሳችንን ስለወደድን ነው ያንቺን መጥፋት የማንፈልገው እና እንወድሻለን። በቃ ሁሌም አለን። እሺ አቡዬ ባይ። እሺ አዲስ ህይወት
ሰክሰስ ከተመለስክ ንገረኝ እሺ። ቅድም ሳወራ ስላንተ አንተ አልነበርክም። በመጣክ ሰዓት ሚውትን አብርተህ መምጣትህን ንገረኝ። አዲስዬ እንዴት ነሽ? ደህና ነኝ የኔ እናት አለሽልኝ? አለን የኔ ንግስት አመሰግነው። አንደኛ 219,000 ፎሎ ያለው አካውንቷን ፓስዋርዱን ኤቭሪቲንግ እንኪ ውሰጂ ፕሊስ ብላ የሰጠችኝ አንደኛ አዲስ ህይወት ናት። በጣም አመሰግናለሁ የኔ ውድ በዚህ ሰዓት እሺ። ብዙ ሰው መግባት የሚፈልግ ሰው ስላለ ወደሚቀጥለው ሰው ሄዳለሁ። ራቢያ አቡ እንዴት ነሽ? እንዴት ነሽልኝ? ውዴ ደህና ነኝ። ሰላም ነው። ገጣሚ ለማን አስገቡ? እንኳን በሰላም መጣሽ ለኔ እህት። በጣም ነው የምንወድሽ። እኔ ከማዳም ቤት ነው የምሰራው እና ሁል ጊዜ እከታተልሻለሁ። አንቺ እንኳን ድንገት ካልገባሽ ራሱ ደስ አይለኝም። የምር ቲክቶክ አልገባም እና በቃ እኔ እንጃ ምን ብዬ እንደምገልጽሽ ቃላት ያንሰኛል። ኑሪልኝ የኔ ውድ። ሁሉም ነገር ለበጎ ነው። አብሽሬ ከጎንሽ ነን። ታብታብ በማድረግ አንቺን በማዳመጥ አንቺ በምትናገሪው ንግግር እኛ ራሱ በጣም እየተለወጥን ደስተኛ እየሆን ነው እና ኑሪልኝ የኔ እህት። ብዙ መናገር አልችልም። በጣም አመሰግናለሁ ስላስገባሽኝ። የመጀመሪያ ጊዜ ስገባ ነው። እሺ እናቴ አመሰግናለሁ። ዛሬ በጣም ብዙ ገስት ለመጀመሪያ ጊዜ እየገቡ ያሉ ሰዎች አሉ እና በጣም አመሰግናለሁ። በጣም ደስተኛ ነኝ። እሺ የምተኛው እንቅልፍ ራሱ ሳይ ሁሌም ደስተኛ ሆኖልኝ የኔ ማሮች አመሰግናለሁ። የኔ ውድ በቃ እኔ ልውረድ ሰው ይግባ። እሺማ እሺ ቢኒ ወይኔ ታድዬ ዛሬ እኔ ውድ ቢኒሞ እንዴት ነህ? ወይ ሀቡ እንዴት ነሽ? እንዴት ነሽ? ሰላም ነው ወይ? አለን። እንዴት ነህ? ሰላም ነህ ወይ? አለን። እንግዲህ በጣም ያው ፈተና ቢበዛም በፈተናዎች ውስጥ ያለፈ ሰው እንግዲህ መጨረሻው መልካም ነውና ያው እንችለዋለን ሁሉንም ነገር። ያው እንግዲህ እኔም በአጋጣሚ የለሁም እና ሰሞኑን ለዛ ነው ሀቡዬ። እንግዲህ ግን ሁሌም ይሄ ልጅ ድምጽ ያልሆነኝ አካውንቴ ተዘግቶ ሌላ ጊዜ በዋርኒንግ እንኳን እንደዛ ቪዲዮ የሚሰራልኝ ምን ሆኖ ነው ብዬ ነበር። የት ሄደህ ነው አንተ? ትልቁ አካውንቴ 1 ሚሊዮን ሊገባ ጥንት የቀረው ተዘግቶ ድምጽ አልሆንክም። ስልኬ እኮ ተብሯል ነግሬሽ የለ ሀቡዬ። አሁን ራሱ በጓደኛዬ ስልክ ነው የገባሁትኝ። ደውለውልኝ ሲነግሩኝ ጊዜ ቀደም አንድ ቪዲዮ ሰራሁና ከዛ አሁን ተከፍቷል ስትይ በቃ ቢያንስ በዚህ ልግባ ብዬ ነው የገባሁት። እና ይቅርታሽ በጣም እስካሁን ስልክ አልገዛህም? እገዛለሁ ወደፊት እና ይቅርታሽ አቡዬ። ችግር የለውም ቢኒዬ ወንድሜ፣ ሁሌም ከጎኔ ስለሆንክ እጅግ በጣም አድርጌ አመሰግንሃለሁ። አክባሪህ ነኝ። ሼም ይዞኝ ሁላ ስገባ ማርያምን አንድ ቀን ቪዲዮ እንኳን እንደዚህ እንትን ሳልልና በእውነት ሁሌም ከጎኔ ስለሆንክ አመሰግናለሁ ወንድሜ፣ ክበርልኝ። እሺ አቡዬ በቃ እሺ ሀያት ሀቡዬ እንዴት ነሽ? አለሁልሽ። አካውንቴን ውሰጂ ብላ ዋትሳፕ ላይ ቴክስት አድርጋልኝ ነበር። ጸደን ያየኝ ናት። ሀያትም አመሰግናለሁ። እሺ ሁላችሁንም ሰላም ብያለሁ። ሀቡዬ እንኳን ደህና ተመለሽልን። እውነት ለመናገር ማለት ነው ለዛኛው አካውንትሽ ተዘግቶ 90 ምናምን ሺህ ላለው አካውንትሽ ቪዲዮ ልሰራ ያው አልተመቸኝም። ስላልተመቸኝ ነው ቪዲዮ ያልሰራሁት። ግን ቪዲዮ ሰርቼ በቤቴ በቃ ፎሎ አድርጉ ብዬ እንትን ልል ስል ጭራሽ ያኛውም ተደገመ አሉኝ። ቆሌ ተገፈፈ ሀቡዬ። ምክንያቱም ብዙ መልካም ሰዎችን አጥፍተዋቸዋል ታውቂያለሽ፣ እዚህ ሚዲያ ላይ ማለት ነው አሉ። ግን ከስራው ወደኋላ እንዲሸሹ ተደርገዋል፣ ከመልካም ስራቸው ማለት ነው። ቲክታክን አንቺ ከመጣሽ በኋላ ነው ሞር በመልካም ስራ ይታወቀው። ከዛ በፊት በዘረኝነት በተለያየ ነገር ነው የምናውቀው። እና እኔ ምንድን ነው ምኞቴ በቲክታክ ብቻ አይደለም ትልቅ ቻናል ኢንሻአላህ ትልቅ የግልሽ የቴሌቪዥን ቻናል ኖሮሽ እንድትመጪ ነው የምፈልገው። በትንሹ እንደዚህ የሆነ ህዝብ በትልቁ ስትመጪ ምን እንደሚሰማቸው ማየት እፈልጋለሁ። ሌላው ደግሞ ማስተላለፍ የምፈልገው ለማዳም ቅመሞች ታስፈልጊናለሽ፣ ለኛ ማለት ነው እንፈልግሻለን። አንቺን ማጣት ለኛ ምን እንደሆነ ሁልሽም እናውቀዋለን። ስለዚህ
አንቺን ከማጣታችን በፊት በቁጭት ተነስተን መስራት ያለብንን ነገር መስራት አለብን፣ መከላከል። አየሽ ሌሎቹ ተንኮል ሲሰሩብሽ እኛ ደግሞ ኮፒ ሊንክ በማድረግ ራሱ መከላከል እንችላለን። አቅሙ እያለን ለምንድን ነው ወደኋላ የምንለው? ሁላችንም የቻልነውን እናደርግ። ሀቡዬ እንወድሻለን። ማንም ወደኋላ ሊያስቀርሽ አይችልም። ወላሂ ነው ምልሽ። አካውንቴን ወላሂ ብዬ ጽፌልሻለሁ እና ምን ጊዜም በፈለግሹ ሰዓት ሀዩ አካውንትሽን ብቻ ብለሽ ጻፊልኝ። ኢንቦክስ ላይ፣ ቲክቶክ፣ ዋትስአፕ ላይ ከነ ቁጥሩ ከነ ኮዱ እሰጥሻለሁኝ ማለት ነው። ለምን መሰለሽ? ከአንቺ አንጻር እኔ ምንም እየሰራሁበት አይደለም፣ ሀቅ ነው የማወራው። ስለዚህ አንቺ ብትወስጂው ብዙ ነገር እንደምትሰሪበት ስለማቅ አልከስርበትም እና ኤኒታይም አካውንትሽ ነው በየትኛውም ሰዓት ማለት ነው። እና ሁላችሁንም ወዳችኋለሁ። አመሰግናለሁ። ሀቡዬ ኑሪልኝ፣ አላህ ይጠብቅሽ። የሰው ልጅ ማንነቱ የሚታወቀው በእንደዚህ አይነት ሰዓት ነው። ስትወድቂ፣ ስትረገጪ የወደቀ ዛፍ መጥረቢያ ይበዛበታል እና በወደቅሽ ሰዓት ከጎን የሚቆሙ ሰዎች ሰው ማለት እነሱ ናቸውና ከጎኔ መሆንሽን ዋትሳፕ ላይ መተሽ አካውንቴን ውሰጂ ወላሂ ብለሽ ስላልሽኝ ከልብሽ መሆኑን አምኜ አመሰግናለሁ። በጣም ሀያትዬ ከልቤ ነው። ክበሪልኝ፣ ፈጣሪ ያክብርልኝ።